ሰላም ያለችበት ቦታ ማለት ነው። ምንም ብትናገር ይመቸኛል ውዶቼ፣ ምን ልበላችሁ። ለማንኛው እየተከበሪ እየተረገጥሽ ነው፣ እየተረገጥ እንዳትኖሪ ማለት ነው። ስራ ታርገሽ ወደ ህይወትሽ ነው። ካልሆነ ግን ማለት ነው በሀይሚ ቀልድ የለም። የእውነቴ ነው። በጣም ደስ እያለኝ ውዶቼ፣ በአሁን ጊዜ ማለት ነው የብሩኬ እህት ወይም ደግሞ የሀይሚ እህት የሚባል ነገር የለም። አንድ ላይ ነው ያለው። ብሩኬ ደግሞ ከሀይሚ መኖር ብቻ ነው ሁሉም ሰው የሚፈልግ ማለት ነው። ደስ ይላል። ቀጥሉበት፣ ሂዱበት። የምር ከዚህ በፊትም አልፈልግም። እሺ አሁን እንደ ድራማ መልክ ስንወስድ እውነት ሪሊ ቢሆን እንኳን ምንድነው ብሩኬ እቺ ሴትዮ አይፈልግም፣ አይወዳትም። ህፃኑ በመካከላቸው አለው። እንደ እኛ የምናውቅ ከሆነ ያው በሰላማዊ ትዳር አልተጋቡም፣ እኛ አናውቅም። ስለዚህ ይሄ ደግሞ ብሩኬ ደግሞ ማይወድ ትዳር ውስጥ መግባትም አይፈልግም። ልጅ ደግሞ የሱ ስለሆነ የሚረሳው የሱ ስለሆነ ማሳደግ ግዴታ ነው። ይቺ ሴትዮዋም የራሷ ይሄ እቺ ልጅቷ ካልፈለገች ደግሞ ለሱ መስጠት ትችላለች። አይ ደግሞ ግዴታ ሁኚ ከሱ ጋር የሚል ህግም የለም፣ ሰውም የለም። አይፈልግ ሰው ጋር ልጅ በመሃላቸው አለው ተብሎ ምንም ያልተጋቡ ሰዎች በምንም አይነት ተገኝቶ እንደዚህ ተፈጠረ ባናቀው ሁኝ የሚል ህግ የለም። ስለዚህ ሃይሚ እዚች ጋር ወጣለሁ ያለችበት ምክንያቱ እንግዲህ እኔ አላቅም። ወጣለሁ ማለት የለበትም ብዬ እኔ ማስበው በራሴ። አሁን ወጣለሁ ማለት ሳይሆን እቺ ሴትዮ አይፈልጋትም። በቃ ልጁ በመሃላቸው ተፈጠረ፣ ይሄ ልጅ አሳድጋለሁ እንደ አባትነት ድርሻን አለ የሚለው ብሩኬ። ስለዚህ አልፈልግም ካለች ወጣለሁ ማለት የለባትም። እኔ ይሄ ነው በቃ ወጣለሁ ማለት የለባት። የራሷ ነው መቀጠል ያለበት። እንግዲህ ነገ ምን አይነት እንደው ይዞ የሚመጣ አናውቅም። ስለዚህ ደግሞ አሁን እቺ ደግሞ እዩ መሀል ላይ የተናገረችው ምንድነው? አሁን ትላንት አልፈልግም አላልሽም እንዴ? አሁን ደግሞ ምንድነው ስል ሀሰን ደግሞ አልፈልግም ስጀምር አላለችም። እዚህ መሀል ላይ እኔ አታስገቡኝ ብቻው ይሄ ነገሮች ጨርስ ነው አለች እንጂ መሀል ላይ እኔ በመሀል ላይ እዚህ ውስጥ የለው ማለት እንጂ አልፈልግም አላለችም። ነገሮቹ ገለል ለማድረግ ስለምፈልግ ነው፣ ነገሮቹ መፍታት ስላለበት ነው አልኩት አለች ሃይሚ። እሷ ደግሞ እቺ ነገር ክፍተቱ አርጋ አልፈልግም ስለተባለ እቺ ደግሞ ክፍተቱ ወይ ወዝዳ እቺ እዩ ደግሞ ብሩኬ ጋር መሆን ፈልጋ ነበር። ግዴታ ደግሞ የለበትም። እኔ አሁን እንደዛሬ ተመለከት፣ ሃይሚም እንደዛ ማለት የለባትም። ወጣለሁ ማለት አሁን ስትል አሁን ልጁ አይፈልግም እሷ ጋር መኖር እንዴት ግዴታ አሁን የሚልበት አሁን እኔ ያሰብኩት በምን አይነት እንደሚጨርሱ ባላቅም ደግሞ ማሁን አለበት። አሁን ሃይሚም እንደዚህ ሆና መታለች። እቺ እዩ ይሄ እንደ ድራማ የሚያልቅ ከሆነ እዩ ወይ ብሩኬና ሃይሚ በመሃላቸው መጨረሻ ላይ እኔ ይሄ እንደ ራሴ ሀሳብ ነው፣ ግን እዩና ብሩኬና ሃይሚን ይቅርታ አርጉ ብላ ልክ እንደ ራሴ ሀሳብ ነው ዛሬንም እንትን ስል ሃይሚ እኔ እናንተ መሃል አሁን ዛሬ እንደዚህ ሆና መጣች። ነገ ደግሞ የሚመጣው ምላልባት እኔ እናንተ ማላየት ፈልጌ ነበር። ይሄ ነገር አልተፈጠረም። እኔ ወይ ስለምወደው እንደዚህ በመሃላችሁ ሰው አስገድዶኝ እንደዚህ መፍጠር እናንተ መሃል ገብቼ እናንተ ማላየት ፈልጌ ነበር፣ ግን አልሆነም። ስለዚህ እንደዚህ ይቅርታ ብላ የምትመጣ ይሄ ቪዲዮ ያምራል። ግን ደግሞ በምን መልክ እንደመጨረሻ ላይ እንደሚጨርሱ ባላቅም ብሩኬ ደግሞ ነገ ስንሰማ ነው። ብሩኬ አሁን ብቻሽ መወሰን ለምን አስፈለገ አላቅም። እሱ እኔ ባላቅም ደግሞ ዛሬ እቺ ወጣለሁ ያለችው እኔ አልቀበልም። ከመሃላቸው ወጣለሁ እንደዚህ ያለችው ማይፈልግ ትዳር ውስጥ ደግሞ ግብ የሚለው ሰውም የለም ህግም የለም። ስለዚህ የሚፈልገው እርምጃ ቀጣዩ እርምጃ ሄዳለሁ ማለት ስትይ ከመሃላቸው ወጣለሁ ነው ያለችው። አልቀበልም። ሌላ ነገ ደግሞ የሚመጣው ቪዲዮ አይተን ነው ማውራት ያለብን። እኔ ይሄ ነው እንትን ያልኩ የተረዳው። ኦኬ እሺ ማሬ ቀጥይ። እዚህ ቤት ማለት ማዳመጥ ካልፈለጋችሁ መስማት ካልፈለጋችሁ መውጣት ትችላላችሁ። አስገድዱ ማን ኮሜንት ላይ ሲጋማችን አንድ ነው እንጂ አስተሳባችን ልዩ ነው። የተሰማውን ማውራት ይችላል። ማንንም ቢሆን ማንንም አናስገድድ። ስልኩ የራሱ ሸበካ የናሱ ማለት መውጣት ትችላላችሁ ካልተመቻችሁ። ሲሙ ሊንገራችሁት እዚህ ጋር ማለት ነው ኮሜንት ለሚታሽቃብጡ ሰዎች ማለት ነው የሁሉም ቤት ላይ የተሰማና ያየው ማውራት ይችላል። ማንም መብቱ ነው ይሄ ማለት ነው። የእናንተ ትእዛዝ ውስጥ አይደለም የምንኖረው። እናንተ የኛ ማራቢ ቤት አይደለም። እናንተ የራሳችን ችለ የምንኖር ሰዎችን እየነገርኩ ሁሉ ሰው አስተሳሰብ አለ ይችላል። ስለዚህ ማርዬ ቀጥይበት። ሰው የተሰማው ወረድ ከዛ በረት ይቦለክ ያለሽ እያንዳንድሽ እዚህ ቤት ማለት ማረሚያ ነው ያለ ይወጋል። ከብቶች የሚወጋ መርፌ ነው የምትወጉ እየነገርኩ አርፈሽ የምትቀመጪ እኮ ነው ተቀመጪ። እሺ አልሚቲን ቀጥለሽ ቀጥይ ማሬ።
ነው የጨረቃ ፋሚሊ ነው። የጨረቃ ፋሚሊ ነው። የተሰማችሁን ድቅን አድርጋችሁ አውሩ። እየነገርኳችሁ ነው። ለምን ሁለቱም አትሪቁ ሁለቱም አትሳደቡ ሁለቱም ተለያዩ አትበሉ እንጂ ሁለቱም የሌለበት ተሰማውን ያወራል። ግጥም አድርጋችሁ መልእክታችሁን አስተላልፉ። ያላ ይጅበት ትዝታ ያላ አውሪ ማሬ የለችም እንዴ? እሺ አማዛኛ ቀጥ አንቺ ምንም ጭንቅላት አስተያየት የሚሰጣው ሰው የለም። እኔ አላወራም፣ ምንም አላወራም። ምን አገባኝ ባለናስት ማለት አንቺ ደግሞ አታበላሽ። የብርድ አጫውጫቢ ይወጥሎ ባል ያላ ይስጪ ቀጣይ በኋላ አወራለሁ። አላወራም። ዩዘር ይውሪ። እኔ በኋላ አወራለሁ። ስራ ላይ ነኝ። እኔ ቁጭ አላልኩም። ስራ ላይ ስለሆንኩኝ እሺ ዩዘር ይያው እሺ አውሪ። ሌላ ወሬ የለኝም። ደስ ብሎኛል እያልኩ እሺ ቀጣይ የዩዘር ቀጣይ ማርዬ እኔ ነኝ። ላላላላ ከታች ፈርተዋል። በጣም ነው የፈሩት። አውሩ እንጂ የለችም። ሰላም ራስሽ ይጅበት እሷ የለችም። እሱ ነው ሊያወራ እኮ እፈራለሁ። አውሪ የተሰማሽን የእያንዳንዱን ነገር የተሰማሽን አውሪ። እነሱ ስላሉ ሳይሆን የራስሽን አውሪ። ማንም ሰው ስላለ ሳይሆን ተራስሽ። አይ ዛሬ ሀይሚ ያወራችው ግን ደስ ይላል። እንግዲህ የነገውን ባላውቅም የዛሬው ደስ ይላል። እኔ እፈራለሁ። ሰው በዝቷል። የምሬን ነው። ሰው ባስተዋል ይፈላ ሰውማ ሲበዛ ጥሩ ነው። ይማራሉ። ሁለትያም ደግሞ ሀሳባቸው እነሱም እንትን ይላሉ። እኔ ደግሞ ሁለታችሁ መታወሩ ከሚሚ ቤት የተጋብዛችሁ አይደለም። እኔ በኋላ ያወራለሁ። አንቺ አውሪ። እሺ አሁን እኔ የሚላችሁ ነገር ዛሬ ላይ ቪዲዮ ላይ ያሉትን በአንቺ ኮርቻለሁ። የምንም ኩራጃ የለም። አንቺ ትምህርት ቤት መሰልሽ እንደ ውጭ ከዚህ እንደ እየነገርኩሽ ነው። አይደለም ምን ችግር አለበት? አንቺ ጓደኛ ይሄቴ ሁሉ ነገር ከዛ በአንቺ ኮርጄ ያወራለሁ። ስለዛ ጭንቅላቴ ምን አገባኝ? የምንም እንትን ይትም የለም። እየነገርኩሽ ነው። ስለዚህ ልንገርሽ ማለት ነው። እኔ ዛሬ ያየሁበት ልክ ላይ የሚነግራችሁ ነገር ሀይሚ ውሳኔ የወሰነች ውሳኔ አሪፍ ነበረ። የተኛው በሉልኝ ከህይወቴ መውጣት ካለብሽ ትወጫለሽ። አንደኛ ደግሞ ልጅሽን ከፈለግሽ እንደ እናት አርጌ ቀብርራ አርጌ ማሳደግ እችላለሁ ልጅሽን። አይ ልጄን መውሰድ ከኔ አትችልም ካልሽልኝ ኬራ ቤት አከራይተንሽ የምትፈልግ የምትጠጪ የምትበይ ሁሉም ነገር አዘጋጅልኝ ብዬ አመት የሁለት አመት የቤት ኪራይ ሸፍንሻለሁ። የምትበይ የምትጠጪ ጠይቅልኝ፣ የፈለግሽበት አደርጋለሁ። ህይወቴ ላይ ግን ተመልሰሽ እንዳትገቢ እየነገርኩሽ ነው አለቻት ስትላት። ከዛ ደግሞ ሀይሚ አሁንም ለሀይሚ እኛ ነን ሀይሚን ማስጠንከርና መናገር አለንበት እኛ ነን። የተኛው በሉልኝ እሷ የምንም ቦታ ላይ ድካም ማሳየት የለባትም። ሀይሚ እየነገርኳችሁ ልንገራችሁ። ለምን በላችሁት? ምክንያቱም እንኳን ለአንድ ሰከንድ ከራስ ብሩኬ ህይወት ይወጣለሁ ማለት አይደለም። እንደውም እዩ ጭንቅላት እንደ ሰይጣን ጮሆ ማለት ነው። ጭንቅላታውን ሰይጣን ጮሆ ከቆመች ቦታ ማለት ነው። እግዚአብሔርን ነው ምን አመጣ የምን ሸይጣን ነሽ እስከ ስትል ነው ማድረግ አለባት እንጂ ሀይሚ ለእሷ ሽንፊታ ሆና በቃ ከዚህ ህይወት ይወጣሉ ማለት ለእሷ ሞራል አልጋዬ ላይ ሄደሽ ተኝ ማለት ነው። ይሄ እኮ እየነገርኳችሁ ነው የገባችሁ ሰዎች ማለት ነው። ስለዚህ ምንድን ነው ማለት አለበት? ምንም የምትልበት ነገር ሰማይ ምድር ተጨብጦ ቢሆን ባለን ከእጄ መውሰድ ስለማትችል ህግ ቤት ብትሄጂ ከዚህ ምርጫ ሌላ ስለማልሰጥሽ ታንቅሽ ሙቺ። ምክንያቱም ባሌ የኔ ባል ብቻ ነው። እንኳን ልጅሽ ለማየት ራሱ ከኔጋ እንጂ ከኔጋና ከኔጋ መጥቶ ነው የሚያዩ። እንደውም ሌላ ብቸኛ ሆኖ ራሱ ልጁን ራሱ እንዲላይ አልፈልግም። የሀይሚ ቁራጥነት ልንገራችሁት ማናገር ያለባት። ምክንያቱም ለምን ባሌ ነው። እኔም ወደፊት የልጆች አባት ነው። እኔም ወደፊት ለልጆቼ ከእሱ ጋር የሚያፈራ ልጆቼ ያስፈልገኛል ባሌ። ስለዚህ ምንድን ነው አለብኝ ባሌ አንቺ ልጅ ወለድ ብካሌ ልጁን ተቀብለናል።
አታሳድጉም ካለች አሳድግስ ዘሞንሽ ግን ስታሳድግስ ምናልባት በየደቂቃው ለምትደውል የኔ ነው ልጄ እንደዚህ ሆናለች ብለሽ ብትደውይ ከሆነ አይሆንም። የተፈጠረ ችግር ለእኔ ነገር እኔ ምንድነው ለቡሩኬ ቡሩኬ የሚያደርገው እኔ አደርግሻለሁ። መምጣት ካለብን ሁለቱም መተን ነው ማስተካከል የምንችለው። በቃ ከዚህ አማራጭ ምንም አማራጭ የለም። እምቢ ካልሽ መውጣት ከቡሩኬ የሚወጥ ከኔ የሚወጥ አይ ምትቆኔ ልጅ እታደ እኔ ልጄ ተቸግራ ወይ ታማ ራሱ አባትየዋ መጥቶ ማየት ማይችል ነው ካልሽ እኔ አሳድጋለሁ። የአባትየዋን ፍቅር አይታ ከኔ ጋር ታድጋለች። አባትየዋ ይቅፍ አረጋ እያስለበሰ እንደ ፍላጎቱ እያደረጋ ያሳድጋል። ይኖር ከኔ ጋር አይ ምትል ከሆነ መከራዋን ችለሽ አሳድጊ። ግን በየደቂቃው መደወል ማውራት አትችልም። በምንም ለምን ባሌ ነው እኔና እሱ እንጂ እኔ እሱ ከኔ ጋር እንጂ የሚኖረው ከአንቺ ጋር አይደለም። የመረጠኝ እኔ መኖር የሚፈልገው እኔ የመረጥኩበት እሱ እኔ መኖር የሚፈልገው እሱ ጋር። ስለዚህ የሁለታችንም ህይወት ላይ እንድልትገቢ አንፈቅድም። ቢላ ግግም እንድልት ነው የሚፈልጉ። አሁንም እችን ቃል እንድልሰጣት ነው። ዶሯ ዶንቅራ ማለት ነው። መንገዱን ቀጥ እንድልት ነው እኔ የሚፈልጉ። ስለዚህ አሁን ሀይሚ እሷ እንደዚህ እያለች ነው። መጨረሻ አልችልም በቃ ይችን ከዚህ ልጅ በቃ ወደፊት ምን እንደሚጠር ምንም መባባል ሄደ ጎሮሮዋን አዚዛ ማለት ነው። የምር ነው። አንድ ቀን ዶሮ ጎሮሮ ሲያዝ እኮ ሪብረን ነው። አንድ ቀን ሰላም እዚህ ጋር እኮ ልጅቷ አይሚን አሸማቃ የልጅ አባት ነው ምናምን አንቺን ትቶ መጥተሽ ከኔ እንደዚህ ያረግ እንደዚህ ብለ አሸማቃ ነው ልጅቷ። ብሩኬን ለራሱ አድርጋ ሃይሚን ማውጣት ነው የምትፈልገው። ገባሽ? አሁን ትላንትና ሰላም ሃይሚ አንዴ ቆይ ሃይሚን ድካም እየተጋየው በልልሽ ልንገርሽ ማለት ነው። እሷ ባለፈ ብሩኬ የሌለበት ሰው የሌለበት ጠርታ እያገኘች ለምን መሰላችሁት? የምረን ነው። ሃይሚ እንዳያችኋት አይደለም ሄዋና ትረዳለች ሰውን ማለት ነው። መከራዬን አበላች እኮ ተረዷት አላችሁ። እኛን ራሱ ተረዷት ብለናል። ልንገርሽ ይህን እንዲሁ አለችልኝ ታውቃለች። ከዛ እስከሲ በቃ ይነገረችልኝ። እሷ ነገረች አልነገረቻት እሷ ምን አገባት? እሷ እኮ የምትፈልገው ባለቤቷን መሆኗን እንዴት አልተረዳችም? ሃይሚ አንደኛ ያቺ ልጅ እኮ ልጇን ማሳደግ ወይ ብሩኬ ማሳደግ እንኳን ከሃይሚም ከእሷ ቢላዩ እኮ እንኳን ልጁ ማሳደግ እንጂ ብሩኬ ከፈለጋ እንጂ የሚሆኑ ካልፈለጋ ማን የተኛው ህግ የአፍሪካው የኢትዮጵያ እንኳን ይቅር የአፍሪካ ህግ ራሱ አይቻልም። ካልፈለጋ እንኳን ልጅ ወልዶ እናትና አባት ከልጆቹ ሲለያዩ ራሱ አባት ይሆን በግዴታ የልጆቹን ማሳደጋ ይጠይቋል እንጂ እንኳን በግድ የልጆቹን እናት ከሆኝ የሚለው ህግ የለም የቱም ነገር ላይ። ስለዚህ ሃይሚ ምንድነው እሷ የምታወራ ወሬ ትሰማለች። ለምን እሷ እኮ ሃይሚን አውጥታ መሀል ለመግባት እንደፈለገች ሃይሚ አላወቀችም። ብሩኬን ለምን ሲታሰራና ነው? አሁን እኮ የፈለገ ሃይሚን ብትላትም ብሩኬ እኮ ዓለም ቢፈነዳ ራሱ ሃይሚ እንኳን አልፈልግም ብላ ራሱ ብትሄድ ግን አትሄድም። ብትሄድ ራሱ ብሩኬ እኮ ከዚህች ልጅ እኮ አይሆንም። አጉሮሮ ይቀረጣ አይሆንም። ገባሽ? አሁን እዚህ ጋር አውሪ ስለዚህ ይሄንን ነው የሚለው። አሁን መቼም ቢሆን አይሆንም። ምክንያቱም አንድ ሰው ወዶ ፈቅዶ የራሱ ህይወት ይሄ ህይወት ነው የመረጥኩበት ያለ ህይወት እንጂ አንድ ሰው መኖር የሚችለው በግድ ከኔ ጋር ሆኚ ለልጄ